ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የለተረቡ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ከሰሞኑ ወደ ኤርትራ የቀይ ባህር ወደብ ከተማ ምጽዋ እየተደረጉ ያሉ በረራዎች ትኩረት ስበዋል። አስመራ ከቴህራን የመሳሪያ ቅብብሎሽ ውስጥ መግባቷን የሚያሳዩ መረጃዎች እየወጡ ነው። በአሜሪካ ማዕቀብ የተጣለበት የኢራን አየር መንገድ ጭምር ወደ ምጽዋ በረራ ማድረጉ ተሰምቷል። አስመራ ከኢራን ከድሮን አልፎ የሚሳኤል ቴክኖሎጂ የማግኘት እድሏ ይሰፋ ነው ተብሏል። ኢትዮጵያ ምን መልስ መስጠት እንደሚገባት ሐሳብ ቀርቧል፣ እንመለከተዋለን። ድንበር ላይ ሁለት የሚሊተሪ ቤዞች ሊቋቋሙ መሆናቸውን የሚያሳይ መረጃ ወጥቷል። ሁለቱም የሚሊተሪ ቤዞች ወይንም የጦር ሰፈሮች በኢትዮጵያ ድንበር ላይ ይቋቋማሉ ተብሏል። ለምንና በምን ጉዳይ ይህንንም አካተናል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በእንግሊዝ ከውቁ የአልጀዚራ ጋዜጠኛ መህዲ ሐሰን ጋር ቃለ ምልልስ አድርገዋል። ጌታቸው የኢትዮ ኤርትራን ውጥረት በተመለከተ በዚሁ ቃለ ምልልሳቸው ሐሳብ ሰጥተዋል። ጦርነት አይፈነዳም ሲሉ የጠቅላይ ሚኒስትሩ አማካሪ ተናግረዋል። የቀድሞው የሰላም ሚኒስትር ዴኤታው በዛሬው ዕለት ፍርድ ቤት ቀርበዋል። በችሎቱ አቶ ታዬ ደንደዓ በሁለት ክሶች ነጻ መባላቸው ተሰምቷል። ይህንንም እንመለከታለን። በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር ካምፓኒ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት ደርሶባቸዋል። ድብደባ ሲፈጸም የሚያሳየው በደህንነት ካሜራ የተቀረጸው ተንቀሳቃሽ ምስል መነጋገሪያ ሆኗል። የኢትዮጵያን የውጭ ምንዛሪ አስመልክቶ በዛሬው ዕለት ብሔራዊ ባንክ አዲስ መግለጫ አውጥቷል። እኛም ይህን መግለጫ ጨምሮ ከላይ ያስተዋወቅናችሁን ጉዳዮች አንድ በአንድ አፍታተን እንነግራችኋለን። አብራችሁን ቆዩ። የኢራን ድሮኖች በኤርትራ በሁለት ቢላ እየተጫወተች ያለችው ቴህራን ከሰሞኑ ወደ ኤርትራ የቀይ ባህር ወደብ ከተማ ምጽዋ እየተደረጉ ያሉ በረራዎች ትኩረት ስበዋል። አስመራ ከቴህራን የመሳሪያ ቅብብሎሽ ውስጥ መግባቷን የሚያሳዩ መረጃዎች ናቸው። በምጽዋ ኤርፖርት ዓለም አቀፍ ማዕቀብን የጣሰ በረራ ጭምር መደረጉን ዘ ሆርን ሪቪው የተሰኘ የወሬ ምንጭ ጽፏል። ሆርን ሪቪው ሪሰርቸር ዮናስ ይዘዘው ባሰናዳው ትንታኔ የአሜሪካ መንግስት ማዕቀብ የጣለበት የኢራን የአየር ትራንስፖርት አገልግሎት ሰጪ ተቋም ወደ ምጽዋ በረራ ማድረጉን የሚያሳዩ መረጃዎች ተገኝተዋል። በቅርቡ ንብረትነቱ የቤላሩስ የሆነው ኤሉሲን 62 የሚሰኝ ከባድ የጭነት አገልግሎት አውሮፕላን ወደ ምጽዋ መብረሩን የሳተላይት መረጃዎች አሳይተዋል። ከሳምንት በፊት ደግሞ የኢራኑ ካሳም ፋርስ ኤር 747 የጭነት አውሮፕላን በተመሳሳይ ምጽዋ ላይ ማረፉ ታውቋል። ይህ በአስመራና ቴህራን መካከል የተፈጠረው ግንኙነት አዲስ መልክ እንደያዘ የሚያሳይ ነው። የጭነት አውሮፕላን ምልልሱ የድሮን ቴክኖሎጂ ላይ የተመሰረተ የጦር ትብብር ስለመኖሩ ጠቋሚ ነው ተብሏል። ኢራን ለዘመናት ከፐርሺያ ባህረ ሰላጤ ባለፈ ተጽዕኖን ስትገነባ የቆየች ሀገር መሆኗን ያስታውሰው የሆርን ሪቪው ጽሑፍ በየመን ሀውቲን ከማስታጠቅ አልፎ በሱዳን ግንኙነቶችን እየፈጠረች ነው ይላል። ቴህራን ቀይ ባህርን እስራኤልን ለመገዳደርና የምዕራባውያንን የባህር ኃይላት በቀይ ባህር ያላቸውን ይዞታ ለመከላከልና ተጽዕኖ ለመፍጠር እንደ ቁልፍ ስልታዊ ስፍራ የምትመለከተው ነው። እንደ ምጽዋ ያሉ የኤርትራ ወደቦችን ማግኘት መቻሏ ደግሞ በአፍሪካ በኩል ባለው የቀይ ባህር ክልል አንድ እግሯን እንደ መትከል የሚቆጠር ነው። አስመራ ለኢራን ወደቦችን ክፍት ስታደርግ ይህ ለመጀመሪያ ጊዜ አይደለም። እንደ ፈረንጆቹ አቆጣጠር በ2000 ማለትም በሚሊኒየም አጋማሽ ላይ የኢራን መርከቦች ነዳጅ ለመሙላት ለሎጂስቲክስ ግልጋሎት የኤርትራን ወደቦች ተጠቅመዋል። የሰሞኑን የሚለየው በአሜሪካ ግምጃ ቤት ስር የጦር መሳሪያና ድሮኖችን በማንቀሳቀስ ማዕቀብ የተጣለበት የኢራን አየር መንገድ የጭነት አውሮፕላንና ሌሎችም በረራዎች ምጽዋ ላይ መደረጋቸው ነው። ምጽዋ ላይ የታዩት አውሮፕላኖች አይነታቸው ከፍተኛ ጭነት የሚያንቀሳቅሱ መሆናቸውን ያሳያል። የድሮን አካላትን፣ መለዋወጫዎችን፣ ፈንጂዎችን፣ መሳሪያዎችን የሚያንቀሳቅሱ ግድ የሚሉ የቴክኒካል አማካሪዎችን ጭምር የሚያጓጉዙ ናቸው። የቴህራንና አስመራ ግንኙነት ቴህራን ከአዲስ አበባ ጋር ያላትን ግንኙነትና አግባብ የሚያወሳስብ ነው። ኢትዮጵያ በምዕራባውያን ከፍተኛ የዲፕሎማሲ ጫና ስር በነበረችባቸው ጊዜያት ኢራን የኢትዮጵያ ሉዓላዊነት አክብራ የነበረ ሲሆን ከኤርትራ ጋር እየቀጠለች ያለችው ግንኙነት ግን ለኢትዮጵያ የደህንነት አደጋ የጣለ ነው ተብሏል። ከአዲስ አበባ ጋር ሞቅ ያለ የዲፕሎማሲ ግንኙነት የፈጠረችው ቴህራን አሁን በመከላከያው ዘርፍ ትብብር ከአስመራ ጋር ማድረጓ በቀጠናው የአተራማሽነት ሚናዋን የሚያሳይ ነው ተብሏል። ኢትዮጵያ ከኢራን እስላሚክ አብዮት ጋርድ ጋር የሚገናኙ የጭነት አውሮፕላን የኤርትራ ወደቦች በረራዎችን በዝምታ ማለፍ እንደማትችል ጽሑፉ አመላክቷል። አስመራ የዘመኑ የኢራን ድሮኖች የቅኝትና የስለላ ስርዓቶች ወይንም የሚሳኤል ቴክኖሎጂ እጇ የመግባቱ ዕድል የቀጠናውን የጸጥታ ሁናቴ ላይ አሉታዊ ክስተት የሚፈጥር በኢትዮጵያ ሰሜን ድንበር በኩል የኤርትራ ስትራቴጂያዊ አመጻን የመምራት ሚና የሚጨምር ነው ተብሏል።
የሆርን ሪቪው ዘገባ ኢትዮጵያ የኤርትራን ይህንን ድርጊት እንድታጋልጥ መክሯል። አዲስ አበባ እንደ ቃስም ፋርስ አየር መንገድ የመሰሉ በረራዎችን በማስረጃ በማስረገጥ ለማዕቀብ አድራጊዎች አሜሪካና የአውሮፓ ህብረት አበጥራ ማሳየት ትችላለች ተብሏል። ይህ በራሱ ለኢትዮጵያ አንድ የዲፕሎማቲክ በር የሚከፍት ነው። በመከላከያ ዘርፍ ደግሞ ሀገሪቱ የአየር መከላከያ ስርዓቶች ላይ ይበልጥ ወጪ እንድታደርግና ስርዓቷን እንድታዘምን በተለይ በጸረ ድሮን ቴክኖሎጂ ላይ በኤሌክትሮኒክስ ዋርፌር ጃሚንግ ስርዓቶች ላይ እንድታተኩር ነው የሆርን ሪቪው ጽሑፍ የሚያሳስበው። ድንበር ላይ የሚመሰረቱት የጦር ሰፈሮች በኢትዮጵያ ድንበር አቅጣጫ ሁለት የጦር ሰፈሮች ሊቋቋሙ መሆኑ ተሰምቷል። ሁለቱን የጦር ሰፈሮች የምታቋቁመው ኢትዮጵያን በደቡባዊ አቅጣጫ የምታዋስነው ኬንያ ናት። የፕሬዝዳንት ዊሊያም ሩቶ መንግስት እነዚህን ሁለት የጦር ሰፈሮች ለማቋቋም የፈለገው ከኢትዮጵያ አቅጣጫ የሚሰነዘሩትን የታጣቂዎችን ጥቃት በቅርበት ለመከላከል ነው። ይህንንም የአፍሪካ ኢንተለጀንስ ዘገባ አሳይቷል። ከሰሞኑ በኢትዮ ኬንያ ድንበር አቅጣጫ የአርብቶ አደሮች ግጭት አገርሽቶ ነበርም። የኬንያው ስታንዳርድ እንደዘገበው ኬንያ ከኢትዮጵያ የሚነሱ የኦነግ ሸኔ ታጣቂዎች እንዲሁም ከዳሰነች ተነስተው የኬንያን ድንበር አቋርጠው ወደ ግዛቷ በሚገቡ አርብቶ አደር ታጣቂዎች ዜጎቿ ጥቃት እየደረሰባቸው ነው። ከኬንያ ወደ ኢትዮጵያ አቋርጠው በመግባት የከብት ዘርፊያ የሚፈጽሙም አሉ። ኬንያ ከኢትዮጵያ በምትዋሰንበት ድንበር ግጭት ፈተና ውስጥ ከመግባቷን ባሻገር በኦነግ ሸኔ ድንበር ዘለል ጥቃትም ስትፈተን ቆይታለች። የኬንያ ፖሊስ የኦሮሞ ነጻነት ሰራዊትን በህገወጥ የጦር መሳሪያና በአደንዛዥ እጽ ዝውውር፣ ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዕቃዎች ንግድ፣ ህገወጥ ማዕድን ማውጣት፣ የጎሳ ግጭትን በማነሳሳት ሰዎችን አግቶ ገንዘብ በመቀበል ወንጀሎች ይከሳል። ከዚህ ቀደም የኬንያ ፖሊስ በሰሜናዊ የኬንያ አቅጣጫ በኦነግ ሸኔ ኃይላት ላይ የተቀናጀ ወታደራዊ እርምጃ ወስዶባቸዋል። ኢትዮጵያና ኬንያ ባለፈው መስከረም ወር ወታደራዊ ስምምነት ተፈራርመዋል። ይህ ስምምነት በፈረንጆቹ በ1963 ኬንያ ነጻነቷን ማግኘቷን ተከትሎ ከተፈራረሙት ቀጥሎ መከላከያ ለመከላከያ የተደረገ ወታደራዊ ስምምነት ነው። ወታደራዊ ስምምነቱን የተፈራረሙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጀነራል ቻርልስ ሞሪዮ ናቸው። ይህ በዚህ እንዳለ የግብፁ ፕሬዝዳንት አብዱል ፋታህ አልሲሲና የኬንያ አቻቸው ዊሊያም ሩቶ በስልክ ተነጋግረዋል። ሁለቱ መሪዎች በሚመሯቸው ሀገራት የሁለትዮሽ ግንኙነት ዙሪያ ቀጠናዊ በሆኑ ጉዳዮች ላይ እንደመከሩ ነው ከወደ ኬንያ የወጡ መረጃዎች ያመላክቱት። በሁለቱም አቅጣጫ የወጡት መረጃዎች በመሪዎቹ የውይይት አጀንዳ ውስጥ ኢትዮጵያ መነጋገሪያ እንደነበረች ተመላክቷል። በውይይቱ ላይ ኢትዮጵያ ስም የተነሳው ግብጽ በተለመደው አኳኋን በኢትዮጵያ ህዳሴ ግድብ ላይ ጥያቄና ስጋት አለኝ በሚል ነው። አልሲሲ በኢትዮጵያ ጉዳይ የኢትዮጵያን ጎረቤቶች ለማግባባት ጥረት አካል በሆነው በዚህ ውይይታቸው በተለመደው አኳኋን የግብጽ የውሃ ድርሻ እንዲነካና ግብጽም እንድትጎዳ አልፈልግም፣ ኢትዮጵያ በተናጠል ያካሄደችው የግድቡ የውሃ ሙሌትም ተቀባይነት የለውም ሲሉ ተናግረዋል። ፕሬዝዳንት ዊሊያም ሩቶ ባለፈው ዓመት ጥር ወር በግብጽ ጉብኝት አድርገው መመለሳቸው ይታወሳል። ኬንያ በአባይ ተፋሰስ ስር ከሚገኙ ሀገራት መካከል አንዷ ስትሆን የሀገሬው ፕሬዝዳንት ዊሊያም ሩቶ በአባይ ወንዝ ላይ በተገነባው ግዙፉ የታላቁ ህዳሴ ግድብ የምረቃ ስነ ስርዓት ላይ ባለፈው መስከረም ወር ጉባ ወረዳ ተገኝተው በሁነቱ ላይ መታደማቸው የሚታወስ ነው። በኢትዮጵያና ኤርትራ መካከል ጦርነት አይቀሰቀስም። ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ከውቁ የአልጀዚራ ጋዜጠኛ መሃዲ ሐሰን ጋር ቃለ ምልልስ አድርገዋል። ጌታቸው የኢትዮ ኤርትራ ውጥረትን በተመለከተ በቃለ ምልልሱ አስተያየት ሰጥተዋል። ጦርነት አይፈነዳም ብለዋል። አቶ ጌታቸው ረዳ ይህን ቃለ ምልልስ ማድረጋቸውን በተመለከተ ጋዜጠኛ ማርቲን ፕላውት ባጋራው መረጃ የጠቅላይ ሚኒስትሩ አማካሪ በኢትዮ ኤርትራ ጦርነት አይቀሰቀስም ሲሉ አጽንኦት ሰጥተው መናገራቸውን አመላክቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በሎንዶን ያደረጉት ቃለ ምልልስ ይፋ ባይሆንም ይህን ውይይት በተመለከተ በታማኝ ምንጮች የተጋሩ መረጃዎች ጌታቸው የጦርነት እንዳፋ ከኢትዮጵያና ኤርትራ በላይ የሚረዳ የለም፣ ጦርነት የሚያስከትለው መስቀልቅል የከፋ መሆኑን ስለሚረዱ ወደ ውጊያ አይገቡም ሲሉ አስተያየት መስጠታቸው ተሰምቷል። ጌታቸው ረዳ ለንደን ላይ ያደረጉት ቃለ ምልልስ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ሙሉ ለሙሉ አየር ላይ የዋለ አይደለም። ሆኖም ቃለ ምልልሱ በሚቀጥሉት 24 ሰዓታት ጊዜ ውስጥ ይተላለፋል ተብሎ ይጠበቃል። አቶ ጌታቸው ረዳ ጦርነት አይቀሰቀስም ሲሉ የተናገሩት ፌደራሉ መንግስት ህወሓት ከኤርትራ ኃይላት ጋር በማበር ጦርነት ለመክፈት ተንቀሳቅሷል በሚል ክስ በሚያሰማበት ነው። የኢትዮጵያ መንግስት ከአንድ ወር ከ15 ቀናት በፊት ለተመድ ባስገባው ደብዳቤ ህወሓትና ኤርትራ ጥምረት ፈጥሯል የሚል ወቀሳ አቅርቦ ነበርም። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተመድ ዋና ጸሐፊ አንቶኒዮ ጉተሬዥ ደብዳቤ ሰደዋል። ሆኖም ህወሓትም ሆነ የኤርትራ አስተዳደር የቀረበባቸውን ክስ በመግለጫ አስተባብለዋል።
ባለፈው ጥቅምት 18 2018 ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው ቆይታ የወደብን ጉዳይ አንስተው ሲናገሩ የውጊያ መሻት የለንም፣ በህጋዊና በንግግር ሊፈታ ይችላል፣ ለብዙ ሀገራት በተናጠል ተናግሬያለሁ። ምክር ቤቱ ከፈለገ ግን ለአሜሪካ፣ ለቻይና፣ ለሩሲያ፣ ለአውሮፓ፣ ለአፍሪካ ህብረት አሁን በተከበረው ምክር ቤት ፊት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ ባካቸው ሸምግሉን መፍትሄ አምጡልን። ሚሊየን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ሲሉም አሳስበው ነበርም። ይህ የጠቅላይ ሚኒስትሩ መልእክት የሽምግልና መልእክትን እንደያዘ ሁሉ የኃይል አማራጭ ሊኖር እንደሚችል ጠቋሚ ነው ሲሉ ተንታኞች በስፋት ይናገራሉ። ከኤርትራ ወገን ደግሞ የኤርትራ መሪዎች የጦር አዛዦች እድሜያቸው ገፍቷል፣ የተራውን ተዋጊ የውጊያ መንፈስ ማደስ፣ አዳዲስ ወጣቶችን መመልመል ከአስመራ ገዢዎች አስቸጋሪ ነው የሚል ትንታኔ ይቀርባል። በሌላ ወገን ህወሓትን አስመልክቶ በሚቀርበው ግምገማ የውጊያ አቅሙ እንደቀደመው እንዳይደለ ይነገራል። የሰው የጦር መሳሪያና የገንዘብ ምንጩ ተመናምኗል የሚል ትንታኔ ይቀርባል። ስለዚህም ተንታኞች ኢትዮጵያ ኤርትራና ተከታዮቻቸው ከቃላት ያለፈ ሙሉ ጦርነት የመክፈታቸው ዕድል በእጅጉ የጠበበ ነው የሚል መከራከሪያ የሚያነሱ አሉ። ታዬ ደንደዓ በሁለት ክሶች ነጻ ተባሉ። የቀድሞው የሰላም ሚኒስትር ዴኤታው በዛሬው ዕለት ፍርድ ቤት ቀርበዋል። በችሎቱ ታዬ በሁለት ክሶች ነጻ ተብለዋል። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ከተከሰሱባቸው 3 የክስ መዝገቦች በሁለቱ ነጻ ተብለዋል። የአቶ ታዬ ጠበቃ አቶ አበራ ንጉሴ ለሀገር ውስጥ ብዙሃን መገናኛዎች እንደተናገሩት ዛሬ ህዳር 3 ቀን 2018 ዓ.ም ያስቻለው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነጻ ተብለዋል። አቶ ታዬ በዋና ዋናዎቹ ክሶች ላይ ቀረቡባቸውን የሰነድና የተንቀሳቃሽ ምስል ቪዲዮ ማስረጃዎች በበቂ ሁናቴ አስተባብለዋል ተብሏል። በአንድ ክስ ግን ጥፋተኛ ተብለዋል። ጠበቃ አበራ እንደተናገሩት አቶ ታዬ ነጻ የተባሉባቸው ክሶች በኢትዮጵያ የወንጀል ህግ አንቀጽ 251 ሐመር ውሃ ስር የተጠቀሰውን ከጠላት ጋር ማበርና የሀገር መከላከያን ለመምታት ግዙፋዊ ዝግጅት አድርገዋል የሚሉ ከባድ ጭብጦች አሉባቸው በክሶቹ ላይ ማለት ነው። በተቃራኒው ፍርድ ቤቱ አቶ ታዬን ጥፋተኛ ያላቸው የጸና ፈቃድ ሳይኖራቸው የጦር መሳሪያ ይዘው መገኘት በሚለው ክስ ነው። ጠበቃው እንዳሉት አቶ ታዬ ይህንን ክስ በሰነድም ሆነ በሰው ምስክርነት ማስተባበል አልቻሉም። ጠበቃቸው የችሎት ውሎውን በተመለከተ በሰጡት ማብራሪያ ምንም እንኳን አቶ ታዬ በዋና ዋናዎቹ ክሶች ነጻ ቢባሉም ጥፋተኛ በተባሉበት የጦር መሳሪያ ክስ ብይን ላይ ከፍተኛ ቅሬታ አላቸው። ጠበቃው ይህንን የጦር መሳሪያ ክስ ለማስተባበል ለጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከተማ ከንቲባ አዳነች አቤቤን ጨምሮ በርካታ የተከላካይ ምስክሮችን ጠይቀው ነበርም። ይሁንና ፍርድ ቤቱ እነዚህ ቁልፍ ምስክሮች አላግባብ ሳይሰሙ እንዲታለፉ ማድረጉ አቶ ታዬ በዚህኛው ክስ ጥፋተኛ እንዲባሉ አድርጓቸዋል ሲሉ ጠበቃው ተናግረዋል። አቶ ታዬ ጥፋተኛ በተባሉበት በዚህ ወንጀል ጭብጥ ላይ ይግባኝ ይጠይቃሉ ተብሏል። ለጊዜው ፍርድ ቤቱ ጥፋተኛ በተባሉበት ክስ ላይ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ዓ.ም ቀጠሮ ይዟል። አቶ ታዬ ከፍተኛ የመንግስት ባለስልጣን ሆነው የሀገርን የመንግስትንና የህዝብን ደህንነት ማረጋገጥ ሲገባቸው በ1996 ዓ.ም የወጣውን የወንጀል ህግ አንቀጽ 257 ንዑስ አንቀጽ ሰ ተላልፈዋል በሚል ተከሰው ነበርም። በተጨማሪም ህገወጥ የጦር መሳሪያ ይዞ በመገኘት ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቶባቸዋል በሚል ነው ክስ የቀረበባቸው። ነገር ግን የፌዴራሉ ከፍተኛ ፍርድ ቤት ባለፈው ዓመት ሐምሌ መጨረሻ አቶ ታዬ ደንደዓ ከቀረቡባቸው ክሶች መካከል ሁለቱም መከላከል ሳያስፈልጋቸው በነጻ አሰናብቷቸው ነበርም። የህገወጥ የጦር መሳሪያን ጉዳይ አስመልክቶ የቀረቡባቸውን ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወሰኑላቸው የነበረ ሲሆን አቃቤ ህግ ግን አቶ ታዬ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። አቶ ታዬ በሀገሪቱ ስላለው የሰላም ሁናቴና በመንግስት ውስጥ ስላሉ ጉዳዮች ለብዙሃን መገናኛዎች በመናገር በማህበራዊ ትስስር ገጾችም ሐሳባቸውን በመግለጽ ይታወቃሉ። ከስልጣን የተሰናበቱት በጠቅላይ ሚኒስትሩ በተጻፈ 2 መስመር ደብዳቤ ነው። ይህን ተከትሎ በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይላት ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ይታወቃል። የዛሬው የብሔራዊ ባንክ አዲሱ መግለጫ የኢትዮጵያ ብሔራዊ ባንክ የተፈቀደላቸው የገንዘብ አስተላላፊ ድርጅቶችን አገልግሎት አሰጣጥ በተመለከተ በዛሬው ዕለት መግለጫ አውጥቷል። ባንኩ በዛሬው መግለጫው የገንዘብ ማስተላለፍ አገልግሎት የተፈቀደላቸውን የገንዘብ አስተላላፊ ድርጅቶች ስም ይፋ አድርጓል። እነዚህንም ተቋማት በድረገጹ ይፋ አድርጓል። የብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊዎች ስም በዘረዘረበት መግለጫው ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረውና ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት
በፎልስ ቸርች የሚገኘው ራማዳ ፔይ ወይንም ካ በአገልግሎት አሰጣጡ ላይ አጠቃላይ ግምገማ ከተካሄደ በኋላ በህጋዊ የገንዘብ አስተላላፊ ድርጅቶች ስም ዝርዝር ውስጥ ዳግም እንዲካተት መሆኑን አስታውቋል። ከዚህ ውሳኔ ላይ ሊደረስ የቻለው በአገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊ ቁጥጥርና ክትትል ሂደት ከተጠናቀቀ በኋላ ነው ብሏል። በአሁኑ ጊዜ በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶች በሙሉ የአገሪቱ ህግና ደንብ የሚጠይቀው መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱ ብሔራዊ ባንክ ያበረታታል ያለው መግለጫው የኢትዮጵያ ብሔራዊ ባንክ ዓላማ የገንዘብ አስተላላፊ ድርጅቶች በግልጽነትና ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ ነው ሲል አክሏል። ገንዘብ ከውጭ የሚልኩትን በተመለከተ ውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት በማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋል ብሏል። በኢንዱስትሪ ፓርክ ሰራተኞች ላይ የሚፈጸመው ድብደባም በሐዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን በሚገኘው ቶዮ ሶላር ኩባንያ ውስጥ የሚሰሩ ሰራተኞች በቻይናውያን አለቆቻቸው ድብደባና ጥቃት እየተፈጸመባቸው ነው። ኢትዮጵያውያኑ ሰራተኞች ስለጉዳዩ ደጋግመን ብናመለክትም የሚሰማን አጥተናል ይላሉ። በዚህ ኩባንያ በሚሰሩ ሰራተኞች ላይ ድብደባ ሲፈጸም የሚያሳይ ተንቀሳቃሽ ምስል ከወጣ በኋላ ጉዳዩ መነጋገሪያ ሆኗል። ቻይናዊው አለቃ የሚመስለው ግለሰብ ከኢትዮጵያን ጋር በቅድሚያ ሲጨቃጨቅ በመቀጠል የያዘውን ዕቃ መሬት ላይ አስቀምጦ ሰራተኞችን ሲደበድብ ይታያል። ድብደባው ባለፈው ዕለት እንደተፈጸመ የመረጃ ምንጮች ዘግበዋል። በደህንነት ካሜራ በተቀረጸውና ይፋ በወጣው ተንቀሳቃሽ ምስል አንድ ኢትዮጵያዊ በቻይናዊ አሰሪው ራሱን እስኪስት ድብደባ ሲፈጸምበት ታይቷል። ተደብዳቢው የፋብሪካ ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታል ተወስዷል። የኩባንያው ሰራተኞች ስህተት ሰርተዋል ተብሎ ከታመነ ድብደባ ይፈጽምባቸዋል። ከድብደባ በኋላ ለሰው ኃይል ልከው ቢፈልጉ ከስራ ያስባረራሉ፣ ገንዘብ ያስከፍላሉ ሲሉ ቅሬታ አቅራቢዎች ተናግረዋል። ሰራተኞቹ በጉዳዩ ቅሬታ ለማቅረብ ቢፈልጉም ማኔጅመንት ላይ ያሉ ሰዎች ስራ አይገቡም። እንደ ቶዮ ሶላር ኩባንያ ትልቅ የሆነ ዓለም አቀፍ ተቋም ያለው ሰው ሀብትና ያለ አስተዳደር ስራ ሊሰራ እንዴት ይቻላል ሲሉ ሰራተኞች ጠይቀዋል። ሰው ሀብት ላይ ያሉ ሰዎች የራሳቸውን ፍላጎት ብቻ የሚያስጠብቁ ናቸው። ምሽት 2 ሰዓት ገብተን ጧት 2 ሰዓት እንወጣለን ሲሉም በመሬት ተናግረዋል። ለሚቀርቡ ቅሬታዎች ድብደባና ስድብ መልስ መሆኑን ሰራተኞቹ ገልጸዋል። ምግብ ተበላሸ ሲባሉ ደማቸው ነው የሚፈላው። ድርጅቱ በፊት ቁርስ ራሱ ቀይ ወጥ ነበር፣ አሁን ሻይ፣ ዳቦ፣ ሩዝ ተጨመረ ተብሎ የጨጓራ በሽተኛ አድርጎን ሲሉ ቅሬታ አቅርበዋል። ሰራተኞቹ ስንመጣ ስንቀጠር በሕክምና የጤና ምርመራ አድርገን የተቀጠርነው፣ ግን ሰው ሲወጣ በሽተኛ ሆኖ ነው የሚወጣው ይላሉ። ይህ በዚህ እንዳለ የኢትዮጵያ ኢንቨስትመንት ኮሚሽን ሰሞኑን በሐዋሳ ልዩ ኢኮኖሚ ዞን ውስጥ በሚገኘው ቶዮ ሶላር በተባለ የውጭ ኩባንያ ውስጥ የተፈጸመው ድርጊት ተቀባይነት የሌለው ነው ሲል ዛሬ ባወጣው መግለጫ ክስተቱን አውግዟል። ኮሚሽኑ ጉዳዩን በተገቢ ሁኔታ ያጣርቶ ሕግ ተላልፈው በተገኙ የዚህ ድርጅት ሰራተኞች ላይ ተገቢውን እርምጃ እንደሚወስድ ማስታወቁን የዋዜማ ሬዲዮ ዘገባ ያሳያል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።